ያማን አንድ ጊዜ እንኳን ወይዘሮ ነስሊሀንን አናግሯት እስኪገላገል ድረስ በጣም ቸኩሏል። የያዘውን ነገር ይዞ ከፖሊሶች እየሸሸ ነው የሚገኘው። እሷ ገና እያገገመች ነው። ገና ከሆስፒታል ከመውጣቷ ስለ እሱ ጉዳይ ስትጠይቅ፣ ነገር ግን ባሏ ሰርሃን እንዲሁም ልጆቿ አላዝ እና ቻግላ በፍጹም ስለ ጠፋው ልጅ ስለ አሊ እንዲወራም አይፈልጉም። እንደውም አላዝ ልጇ ስለ አሊ ሲወራ ልክ ስለ ሞተ ሰው እንደተወራ አድርጎ ነው የሚያስበው። እናቱን ሁልጊዜም ቢሆን እያስጠነቀቀ ነው ያለው። በአሁን ሳላይ ነስሊሀን በባሏና በልጆቿ እየተደረገባት ባለው ግፊት ስለ አሊ ጉዳይ ለመርሳት በጣም ብዙ ጥረት እያደረገች ነው። ነገር ግን ያማን የተደበቀበት ቦታ ሆኖ ለጓደኞቹና አብረው ለሚኖሩት ለጄሱር እንዲሁም ለአሲ መልእክት እየላከላቸው ነው። እንዴት አድርገው ከቤት እንደሚወጡ ግን እነሱ አያውቁም። ስለዚህ ጄሱር ወደ አንድ ሰው ደወለ። ይህም የተለያዩ ፍራፍሬዎችና አትክልት ወደሚሸጥ ሰው ነበረ። ከዛ መኪናው መጣ። እንደ መጫኛ መኪና ሆኖ እላዩ ላይ ብዙ ፍራፍሬና አትክልት ጭኗል። እነ ጄሱር በርጋ መጥቶ ቆመ። ከቆመ በኋላ ከመኪና ውስጥ ይወጣና ቲማቲም፣ በርበሬ እንዲሁም ቃሪያ የሚገዛ ሰው እያለ ይጨዋል። ብዙ አይነት ፍራፍሬ አትክልት ስሞችን ሲጣራ በተመሳሳይ አቅጣጫ ደግሞ ፖሊሶች ቆመው ነበረ። መኪና ውስጥ ሆኖም እየጠበቁ በአንድ በኩል ከዚህ ተንቀሳቀስ አሉት። ከዛ ይህን የሚሸጠው ሰው አረ ወንድሜ የት ሄጄ ልሽጥ ሌላ ቦታ ኬርኩኝማ በጣም ይረክስብኛል እያለው ነው። ከዚህ ሂድ እያልኩ እኮ ነው ፖሊስ እኮ ነኝ አለው። እሱ እንደዚህ ከፖሊሱ ጋር እየተከራከረ ድንገት ጄሱርና አሲት ከቤት ወጥተው መኪናው ላይ ተንጠለጠሉ። ከዛም በኋላ ሰውየውን ቢሆን እያንገራገረ በቀጥታ ጎመን፣ ቲማቲም፣ ሽንኩርት የሚገዛ እያለ እየጮኸ በማይክራፎን ይሄዳል። ከየት ነው የመጣው ደግሞ ይሄድ ይባባላሉ ፖሊሶቹ። የተፈጠረው ነገር በፍጹም አላወቁም። ነገር ግን እነ ጄሱር አምልጠዋል። በሌላ በኩል ነስሊሀን ጋደም ብላለች። የሆነ ወረቀት ነገር እያነበበች ነው። ጋደም ገና ከማለቷ ድንገት ቻግላ ፍቅረኛው ሩዝ ጋርን እጁን ይዛ ወደ ቤት እየገባች ነበረ። እማዬ ትላለች። ውይ የኔ ልጅ መጣሽልኝ? ውይ ደብሮኝ ነበር፣ ነይ እስኪ አብረን እናውራ እያለቻት ነው። እማዬ ሰው ይዤልሽ መጥቻለሁ አለቻት። ከዛ ነስሊሀን መጣሽ እንዴ? ማን መጣ ብላ ቀስ እያለች ከሶፋው ላይ እያቀሰተች ቀና አለች። ቀና ስትል ሩዝ ጋርን ስታየው ፍጥጥ ብላ ተመለከተችው። እሱም እያያ ነው፣ ደንግጧል። አንተ እዚህ ምን ታረጋለህ? ውጣ ከዚህ ስትል ነበረ። እማዬ ተረጋጊ ትላታለች። ቻግላ ነይ ወደዚህ እያልኩሽ ነው ብላ እጇን ጎትታ ወደ ራሷ ወሰደቻት። ምን እያልኩ ነው ያለሁት? ውጣ እኮ ነው ብላ አሰማም እንዴ? ሰው ሚልን አሰማም እንዴ? ውጣ አሁኑን ውጣ እያል ስጮህበት፣ ነገር ግን ሩዝ ጋር ዝም ብለው ነስሊሀንን ያያታል። ነስሊሀንን ጊዜ መጣራት ጀመረች። ሰራን እያለች ስትጣራ፣ ሰራን በአንድ በኩል ከሩያ ጋር የጠፋው ልጅ አሊ ክፍል ውስጥ አንድ ላይ እያወራ ነበረ። ሁሉም ተሰብስበው መጡ። እንዴ ነስሊሀን ምን ተፈጠረ ይባባላሉ። እንዴ አክስቴ ነስሊሀን ምን ተፈጠረ እያለች ሩያ እየሮጠች ትመጣለች። ይሄ ልጅ አስወጡት ይሄ ልጅ ከዚህ በኋላ ደግሜ ልጅ አጠገብ ላይ አልፈልግም፣ ይውጣ አሁኑኑ ይውጣ እያለች ነበር። እንዴ ምን ተፈጠረ እያሉ ይመጣሉ። አክስቴ ነስሊሀን ምን አረኩኝ? ቆይ ምን አጠፋሁኝ? ለምንድነው ቆይ በፖሊስ የከሰስሽኝ? ምን አረኩኝ? ቻግላን ምን አረኳት ሲል ነበረ። ልጄን ጎርተብኛል አንላቀቃትም ገና ስትል ነበረ። አቶ ሰራን እኔ እንደዚህ ያደርጋለሁ እንዴ? እኔ እንደዚህ ለምን ብዬ ነው የማረገው? ለምን ብዬ ነው እኔ ፍቅረኝን የምወዳትን ሴት እንደዚህ የማረገው? እኔ ላይ ለምንድነው እንደዚህ አይነት ክስ የመሰረትሽው? ምንም ይምጣ ምንም የሚፈጠር እኮ ተነጋግረን እኮ መፍታት እኮ እንችል ነበረ። እንዴት ብዬ ነው እንደዚህ ማረገው? አጎቴ ሰራን ንገረኝ እስኪ እያል ነበር። ይሄ ልጅ ውጣ ሆኖ ነው ውጣ ከዚህ አለችው። በጣም ሩዝ ጋር እየተበሳጨ እየወጣ ነበረ። ከዛ ቻግላ እናቷ ላይ ድንገት ተቀየረችባት። እማዬ ግን ምን አርጊ ነው የምትይኝ? ምን ላርግሽ? ቆይ ለምንድነው የማታርፊው? ስለኔ ግን ታስቢያለሽ አለቻት። ቻግላ ምን አጠፋሁኝ ትላታለች። እማዬ ስለኔ ታስቢያለሽ? በቃ ሁል ጊዜ ለምንድነው የኛን ይሆን ለመቆጣጠር የምትሞክሪው? ብለሽ ደግሞ የምወደው ሰው ላይ ክስ መሰረትሽ አለቻት። ቻግላ እስኪ ተረጋጊ ይላል አባቷ። አባዬ ተሳሳትኩኝ ስትል ነበር። ተረጋጉ በቃ ተቀመጪ እስኪ አንዴ ቁጭ በይና ተረጋግረን እናውራ። ስለ ጮህን ምንም እናመጣው ነገር የለም እሺ ጀምሩ እያለ ነበረ። እሺ ክለብ ውስጥ ነበር ድብድብ ተነሳ። ድብድብ ነበር በቃ በዛ አጋጣሚ እኔ ተጎዳውኝ። ምንድነው ችግሩ? ቆይ አንቺ ምንድነው እኔን ህይወት የምትከታተይ ምን አርጊ ነው የምትይኝ ስትላት፣ የምን ክለብ የትኛው ክለብ? ሲጀመር እኔ ክለብ እንዳትሄዱ ብያል ነበር እንዴ? ለምን ሄዳችሁ አለቻት። አባዬ አያት አይደለ ይኸው እንደገና ደግሞ ጀመራት ስትል ነበረ። ቆይ እንዴ ይላል። ምን ማለት ነው? ለምሮ የምትቆጣጠረኝ ስትላል ነበረ። ምን ብዬሽ ነበረ? እንደዚህ አይነት ቦታ እንዳትሄዱ ብያል ነበር እንዴ? አንቺንም ወንድምሽንም ለምሮ ሰው ሚልሽም ማሰሚው እኔ እኮ ላንቺ ብዬ ከሆነ አለቻት። ኧረ ለኔ ብለሽ የእውነት ለኔ ብለሽ ነው እማዬ? አንድ ቀን ለኔ ብለሽ አሰበሽ ታውቂያለሽ? ይኸውልሽ እኔ ያንቺ ክትትል አያስፈልገኝም፣ ያንቺ ጠባቂ አያስፈልገኝም፣ ምንም ነገር አያስፈልገኝም። እኔ ትልቅ ልጅ ነኝ እሺ አድጌያለሁ። በራሴ መወሰን በራሴ መንቀሳቀስ እችላለሁ። እማዬ እኔ ከዚህ በኋላ አንቺ መፍራት አልፈልግም። እዚህ ቤት ውስጥ መሳቀቅ አልፈልግም። ለምንድነው እንደዚህ አይነት ጉዳይ ሁል ጊዜ እዚህ ቤት የምናወራው? አልፈልግም በቃ አልፈልግም አለቻት። ነስሊሀን ደንግጣ ቻግላን እያየቻት ነው። እማዬ በእርግጠኝነት ክርክር ጭቅጭቅ ሊኖር ይችላል። አዎ እጄ ተጎድቶ ሊሆን ይችላል። ነገር ግን ሩዝ ጋር እኔን እንደዚህ አያረግም። ቢያረግ እንኳን ለፖሊስ እሱን አሳልፎ በመስጠት የሚፈታ ነገር የለም አለ። በስኪ ተናገሬ እንደገና ነገሩን ከማጋገል ውጪ እኔ ግን አደረገል ልንገርሽ፣ በአንቺ ምክንያት የምወዳቸውን ሰዎች ማጣት አልፈልግም እሺ አለቻት። ነስሊሀን በጣም እየከፋት ነው። ትኩር ብላ ታያታለች።
በሌላ በኩል ደግሞ ሩዝ ጋር ከሩያ ጋር በረጋ ቆሞ እያወራ ነበረ። ሩያ እኔ እንዴት እንደዚህ ላደርግ እችላለሁ? እንዴት እንደዚህ ያደርጋለሁ ሲላን ነበረ። ልታረግ ትችላለህ ማን ያውቃል አለችው። እንዴት ብዬ ቻግላን እኔ ልጎዳት ትችላለሁ እንዴ አላት። ምን አንተ መጣላት ትወደለ እንዴ ማን ያውቃል የምታደርገውን ነገር አለችው። ከዛ ድንገት ቻግላ መጣች። ሩዝ ጋር ያው እንግዲህ ሁሉም ነገር ተፈቷል፣ አባዬም ስለዚህ ጉዳይ ያቅ ነበረ፣ እስከዛሬ ምሽት ሁሉም ነገር ይፈታል፣ ክሱም ይነሳልሃል አለችው። አይደለ ሌላስ ምትይልሽም አላት። ይኸውልህ ሩዝ ጋር እኔ በጣም እንደተናደድክ አውቃለሁ፣ ግን በቃ መናደድ የለብህ በቃ ሁሉም ነገር ይረሳል፣ ግን ይቅርታ ምናልባት በእኔ በኩል ስትለው ይቅርታ አይደለ ችግር ከፈጠርሽ በኋላ ይሁሉ ብጥብጥ ከተፈጠረ በኋላ ይቅርታ አይደለ ከዚህ በኋላ የመሰማበት ጆሮም የለኝ ብሎ መኪና ውስጥ ገባ። መኪና ውስጥ ገብቶ እየወጣ አላዘን በረጋገኘው ወንድሜ እንዴት ነህ እያሉ ነበረ። ኧረ በጣም ደህና ነኝ፣ እናትህም በጣም ደህና ናት፣ ከመቼው ህመሟን ረስታ ወደ እኔ እንደዞረች አልገባኝም፣ በል ደህና ሁን ብሎት ሄደ። አላዝ እየተናደደ ወደ ውስጥ ይገባል። በአንድ በኩል ነስሊያን እንዲሁም ሰራን እየተጨቃጨቁ ናቸው። ይኸውልሽ በመጀመሪያ ደረጃ መረጋጋት አለብሽ አላት። አንተ ግን በጣም የምታሳዝን ሰው ነህ፣ እንዴት ነው ስለዚህ ጉዳይ ላይ ያልነገርከኝ? ለምን ያልነገርከኝ እንደምታውቅ አለችው። ነስሊያን እንደዚህ አይነት ጉዳይ ላይ መቸኮል የለብንም፣ የቻግላ ህይወት ሊያሳስብሽ ይገባል፣ ይሄ የእሷም ህይወት ጭምር ስለሆነ ነው አላት። ከዛ እሷ በጣም ያሳዝናል ትለዋለች። ተቀመጠ። እሺ ነስሊያን ምንድነው ችግርሽ? እስኪ በነገራችን ላይ እንደዚህ በመሆንሽ ይሄ ነገር ሳይፈታ ስለቀረ የእውነት በጣም ነው የማዝነው፣ ግን እስከ መቼ እንደሆነ አይገባኝም በማለት ይናገራል። ዝም ብላ ታያለች። እሺ እውነቱን ልንገርሽ አላዝ አንድ ጊዜ ብቻ አደንዛዥ ዕፅ ተጠቅሟል አላት። ታውቅ ነበረ? ደበከኝ። አንተ ግን ምን አይነት አባት ነህ? ምን አይነት ባል ነህ? እንዴት እንደዚህ ነገር ከኔ ትደብቃለህ? እኔ እናታቸው አይደለሁ እንዴ አለችው። ነስሊያን እሺ ሄዶ ነገር የገሊ ደርስ ነው እንዲህ እየተናደድሽ አላት። ይቅርታ አለችው። አልገባሽም? ለምንድን ነው ቆይ እንደዚህ በህሊናሽ የምትሰቃየው? ምን ማለት ነው? ለምንድን ነው የማትረጋጊው? ቆይ ለምንድን ነው ራስሽን ይቅር የማትይው? ምናልባት እኔንም ይቅር ለምንድን ነው የማትይኝ? አዎ አሌ ጠፋ ጊዜ አላለቀስክም ብለሽኝ ስትወቅሽኝ ነበረ፣ ግን አሊም ልጄ ነው ታውቂያለሽ። ለአሊ ብዬ ለልጄ ብዬ እንዳለቀስ እንኳን እድሉን አልሰጠሽኝም ነበረ። ዛሬ ማታ ይሄ ልጅ ካላመጣው እንዳትመጣ ብለሽኝ ነበረ። እኔ ግን ፈለኩት አልተሳካልኝም። ነገር ግን አንቺ አሁንም ቢሆን እየተሰቃየሽ ነው። አሁንም ቢሆን ለህይወትሽ ትኩረት እየሰጠሽ አይደለም። እዚህ ጋር አጠገብሽ ህይወት ያላቸው 3 ልጆች አሉሽ። ትኩረት ልትሰጫቸው የሚገባሽ፣ ፍቅር ልታሳያቸው የሚገባሽ። በአንዱ ልጅሽ ምክንያት እንዳለ ቤተሰቦችሽ እየተቀጡ ናቸው። አዎ ይህን ነገር መስተካከል አለበት። አንድ ጊዜ እመኝ በቃ ነስሊያን በቃ ጠንካራ መሆን አለብሽ። እኔ ጠንካራ እንደሆንኩኝ እኔም ልጄን አጥቼ በጣም ብሶቴን በብዙ መንገድ መወጣት እየቻልኩኝ፣ ነገር ግን ለአንቺ ብዬ ዝም አልኩኝ። ራስ ወዳድነ ምንም አላዘንክም ስትይ ነበረ። እኔ ግን ይህን ነገር ዝም ብዬ አለፍኩኝ። ይሄ ነገር አይበቃም እንዴ እያለ እንባ እየተናነቀ እየነገራት፣ እሷም እያለቀሰች አባቷ ኤሽረፍም ቢሆን ይህን ጉዳይ ራቅ ብሎ እያዳመጠ ነበረ። ከዛም በኋላ ነስሊያን በቃ ከዚህ በኋላ አሊ ላይ መለስ ይችላል የሚለው ጉዳይ ቀስ በቀስ እያሳመናት መጣ። ከዛ በኋላ በቀጥታ ወደ ጠፋው ልጇ መኝታ ክፍል ገባች። ገብታ ፎቶን ይዛ እያለቀሰች ድንገት አባቷ መጣ። የኔ ልጅ እንደው በፈጣሪ ታምር እኮ ነው የተረፍሽው አይበለውና ያ ቢላ ትንሽ 2 ሴንቲሜትር እንኳን ጠጋ ቢል ኖረው አላት። አባዬ በቃ ሁሉም ነገር አብቅቷል እኮ አልፏል አለችው። እኔ አንቺን ማጣት አልፈልግም የኔ ልጅ። ይኸውልሽ አሁንም ቢሆን ብዙ እድል አለ። ይኸውልሽ አሁንም ቢሆን መንገድ ዳር ያሉ ልጆች የጠፉ ልጅሽን እያስታወሰች ስለሆነ እነሱን የምታይበትን መንገድ ትክክል አይደለም። ይሄ ልጅ ፊት ስለሰጠሽው ተመልከች፣ ቤታችንን ሰብሮ ገብቶ ያለኛ ፍቃድ ምን እንዳደረገ ይላታል። አባዬ እዚህ ጋር እኮ አደጋ እኮ ነው የተፈጠረው፣ ይሄ እኮ ሆን ብሎ ያደረገው ነገር አይደለም ትሏለች። ነስሊያን ቆይ አንዴ ይኸውልሽ እኔም እኮ ልጄን በማጣቴ በጣም አዝኛለሁ፣ ይገባኛል። አዎ እሱ ማደል አልቻለም፣ ግን ወደ ራስሽ ተመለሽ እሺ። በቃ እሱን አሁንም ቢሆን እያሰብሽ እዚያ አጠገብሽ ያሉን ህይወት እየቀበርሹ ነው የኔ ልጅ። በቃ ምናልባት እኮ አሊ እኮ መንገድ ዳር ካደጉ ልጆች መካከል እንዳንዱ ነው። ምናልባትም ይመለሳል ብለሽ ልታስቢ ሊሆን ይችላል፣ ግን በቃ አሊ ሞቷል እሺ የኔ ልጅ። አሊ ሞቷል። ከዚህ በኋላ ሊመለስ አይችልም። ከዚህ በኋላ ልናመጣው አንችልም። ልጄ እንደምንም ብለን አልቅሰን አሊ ልንቀብረው ይገባል። ለራስሽም ለቤተሰቦችሽም ስትይ በቃ ይህን ነገር መቀበል አለብሽ። ለልጆችሽ መኖር አለብሽ። በጣም ነው የማዝነው ብሎ እያቀፋን ነው። ሁለቱም ተቃቅፈው ይላቀሳሉ። ያማን በሌላ በኩል ቁጭ ብሎ ጓደኞቹን እየጠበቀ ነው። መጡ። አሲና ጄሱር እያቀፉን ነበረ። ምን ተፈጠረ ያማን? እንዴ ምን እየተካሄደ ነው ያለው? ቆይ ምንድነው ነገሩ? ስላለች አሲ አጠገቡ ከመቀመጧ እንዴ ነስሊያንን ጎርታታል እውነት ነው አለችው። እውነት ነው ይላል። ሁለቱም ይተያያሉ ጄሱርና አሲ። እንዴት ሊሆን ቻለ አሉት። አደጋ ነበረ ይላል። አደጋ? እንዴት አደጋ ስትል ምን ማለት ነው እንዴ ወንድሜ ምን ማለት ነው እያሉ ነበረ። በቃ ያልታሰበ ነገር ነበር አለ። ኧረ እባክህ ፖሊሶች እየፈለጉ እኮ ነው። እንደገና ቤተሰቡም እየፈለገ ነው። ታውቃለህ ቤተሰቡ ከፖሊስ ቀድሞ ካገኘ ሌላ ነገር ነው የሚፈጠረው። ስለዚህ ና ለፖሊስ እጅን ስጥ፣ አደጋ መሆኑን ትናገራለህ፣ ይቀልላል፣ ና እንሂድ ይሉታል። ከተቀመጠበት እንዲነሳ እየጎተቱት። ኧረ ቆይ አንድ ጊዜ ስሙኝ፣ አንድ ጊዜ ለምንድን ነው የማሰሙኝ ሲላቸው ነበረ። ምን እንስማ እስኪ ምንድን ነው ይሉታል። በቃ እኔ ፖሊስ ከያዘኝ ከእናቴ ጋር ከወይዘሮ ነስሊያን ጋር መገናኘት አልችልም፣ እሷን ማናገር አልችልም አለ። ወይዘሮ ነስሊያን ምን አላት ካንተ ጋር ደግሞ እሷ ምን ነገር አለ? ምንድነው አስፈላጊው ነገር አሉት። እውነቱን መናገር አለብኝ በቃ አለበዚያ እድል አይሰጡኝም። በእርግጠኝነት
ናት። አቶ ሰራን ራሱ አግኝቼው ስነግረው ሊያዳምጠኝ አልፈለገም። እሷ ግን እንደሱ አይደለችም። እሷ ጥሩ ሰው ናት። እሷ አላመነኝም፣ እሷ ግን ትሰማኛለች ቢያንስ አለ። ምንድነው የምታምነ ያማን? ምኑን ነው የምታምነ በማለት ጄሱር ጠየቀ። ያው ከዓመታቶች በፊት የጠፋው ልጃቸው አሊ አሁንም በህይወት እንዳለ ነው የምነግራቸው አለ። እንዲህ ሲል አሲና ጄሱር ይተያያሉ። በሌላ በኩል ኔስሊያን የመጨረሻ ይውጣልኝ ብላ እያለቀሰች ነው። አሁን እንዴት ለልጆቿ ጊዜ እንዳልሰጠችና ልጆቿ በእሷ ሐዘን ሲጎዱ ሲሰቃዩ እንደነበር ታስታውሳለች። ቻግላና አላስ በፍጹም እንደ እናት የምትላቸውን ነገርም አይሰሙም። አሁን በእኔ ጥፋት ምክንያት ልጆቼ በበቂ ሁኔታ ሳላሳድግ ቀረውኝ ብላ ቁጭ ብላ እያለቀሰች ነው። አሁን ያማን ለጄሱር እንዲሁም ለአሲ የተፈጠረውን ነገራቸው። ከዛ አሲ ከዓመታቶች በፊት ጠፋ ስለተባለው ሕፃን ልጅ የወጡትን መረጃዎች ጋዜጣ እያነበበች ነበረ። እያነበቡለት ይነግሩታል። እሱ በከፊል አንብቦታል። አንዳንድ ታሪኮችን እየነገራቸው ነበረ። ታዲያ ያ ሰውዬ ሰራን የሚባለው አባት ነበር ማለት ነው። አባት ሆኖ ነው ጭራሽ ሲያሸሽ የነበረው። ለማመን በጣም ከባድ ነው ይሉታል። ከዛም በኋላ ፎቶግራፉን ወስጄ አሳያታለሁ፣ ከዛ ሁሉም ነገር ይወጣል ይላል። ጄሱር ደግሞ ኧረ እባክህ አንተ ልጅ በትክክል አስብ፣ ተው ይሄ ነገር ካልተሳካ ግን የሚሆን ጣጣ ውስጥ ትገባለህ እያለ እየመከረው፣ ያማን ደግሞ የመጨረሻ እድሌን ልሞክር እያለ ነው። ቆንጆን አጋጣሚ ይፈልጋል። ነስሊያን ግን ቆረጠላት። ነስሊያን በቃ አሊ ልርሳው በሚል ምክንያት ወደ መኝታ ክፍሉ ገብታ አሻንጉሊቶቹን መጫወቾቹን በሙሉ እያሰበሰበች ነው ከዚህ ክፍል ታስወጣቸው። ይህን እያደረገች እያለ ሰራን መጣ። ከመጣ በኋላ ወደ አጠገቧ ተጠጋ። አብረን ይሻላል እያላት አብረው መሰብሰብ ጀመሩ። ከዛ ልጆቿ መጡ። ኤጄ በፍጥነት ወደ እናቷ እየቀረበች ነው። ከዛ ቀስ በቀስ እነ ቻግላ እንዲሁም አላዝም ይገባሉ። ከዛ ተቀምጠው እንደ ቤተሰብ እናትና አባት እንዲሁም ልጆች መነጋገር ጀመሩ። ከዛም በኋላ ነስሊያን እንግዲህ ያው ለአመታቶች ያህል ጥሩ እናት እንዳልነበርኩኝ ይገባኛል። ልጄን አሊን ስል ከራሴ ጋርም አልነበርኩም። ነገር ግን ከዚህ በኋላ ለእናንተ ጊዜ መስጠት እፈልጋለሁ አለች። ነገር ግን የቻግላና የነ አላዝ አላማ ነፃ መሆን ነው። እናታቸው የት ገባችሁ፣ የት ወጣችሁ፣ ምን በላችሁ፣ ምን ጠጣችሁ ብላ እንድጠይቃቸው አይፈልጉም። የትም ደረሱ የትም ሄዱ ነስሊያን እንድጠይቃቸው ፍላጎት የላቸውም ቻግላ። ስለዚህ ከዚህ በኋላ ነፃ ነን አይደል፣ እስረኛ አይደለንማ ትላታለች። ከዛ በኋላ ነስሊያን እንደዛ አላልኩ ስትል እማዬ ውፍ ስትል ነበረ። ከዛ ነስሊያን ደስ እንዲላቸው ከዚህ በኋላ እነሱ መቆጣጠር ስለማትፈልግ እሺ ነፃ ናቸው አለቻቸው። ከዛ ቻግላ እናቷን ደስ ብሏት እያቀፈ ነበረ። በዚህ ሁኔታ እርስ በርስ እርቅ ሲያወርዱ፣ በሌላ በኩል ደግሞ ሩያ ከቤቷ እየወጣች ነበር። ድንገት የሆነ ሰው መጣ። ያማን መጥቶ አፏን እያፈናን ነበረ። ትንፈራፈራለች። ሩያ እኔ ነኝ ያማን ነኝ እንዳጮሂ ቆይ አንድ ጊዜ ይኸውልሽ፣ ቆይ አንዴ ተረጋጊ እንዳፈሪ ያማን ነኝ ተረጋጊ ይኸውልሽ፣ እውነት አደጋ ነበረ። ወይዘሮ ነስሊያን ለመጉዳት አሰብ ያለ ያደረኩት አንድ ጊዜ ብቻ ስም እያላን ነው። ከዛ ለቀቃት። ይኸውልህ አንድ ነገር ብታረግ ይኸውልህ ጮሃለሁ አሁኑኑ ሂድ አለችው። እሺ ቆይ አንድ ጊዜ አላት። ራቀኝ እንዳቀርበኝ ስትሉ ነበረ። እሺ ምናልባት ያ የጠፋው ልጅ ቦንስ ያ የታገትኩት ልጅ ቦንስ ስሜ አሊ ነበር ተመልከች እስኪ እያላት ያንን የፎቶ ቁራጭ ሲያሳያት ምን ያደርጋል ያንተ ጋለችው። ይኸውልሽ እዛ ቦታ ነበርሽ፣ ለሰራን ስነግረው ነበረ ሰምተሽኛል፣ የተፈጠረው ነገር ምን እንደሆነ ታውቂያለሽ አይደለ እያላት ነው። በጣም አሳዝኗት እያየችው ነበረ። አታምኝም አይደል አላት። እንዴ ብዬ ነው ማምነ? እስካሁን ድረስ ያለው ነገር ተፈጥሮ እንዴ ብዬ ልመነ? አጎቴ ሰራን ያላመነ እኔ ማን ስለሆንኩ ነው የማምነ? መልስ አለችው። እሺ አንቺ ባታምኝም ችግር የለም ግን ወይዘሮ ነስሊያንን ማየት እፈልጋለሁ፣ እሷ ከሰማችኝ ይበቃኛል፣ ሁሉም ነገር ያበቃል አላት። ወይዘሮ ነስሊያን ልታገኛት አማረ ደግሞ የጀመርከውን ስራ ጨርስ ነው፣ አሁንም ልትጎዳት ነው። እንደማትጎዳት በምን አውቃለሁ? እሷ እኮ ፍርሃት ውስጥ እኮ ነው ያለችው፣ በስንት ተአምር እኮ ነው የተረፈችው ብላ ስትጮህ ነበረ። ራሴ ነግራታለሁ፣ ራሴ ነኝ ነግራት፣ ችግር የለም በቃ የተፈጠረው ነገር ነግራታለሁ። አንቺ ብቻ ይህን ፎቶ ወይ ስጫት ይጅና በቃ ስጫት፣ ያማን ስለጠፋው ልጇ እንደሚያውቅ ነገሪያት በቃ። ከዛ ለ2 ደቂቃ ብቻ ማውራት ከእሷ ጋር እንደምፈልግ ነገሪያት። ሩያ እየለመንኩሽ ነው እባክሽ አላት። እንደማትጎዳት በምን እርግጠኛ ልሆን አለችው። አይኔን ተመልከች እስኪ ተመልከችኝ፣ ቀና ብለሽ በደንብ ስተይኝ። እኔ ሰው መጎዳ እመስላለሁ? እኔ አጭበርባሪ ነፍሰ ገዳይ ውሸታም እመስላለሁ? ተመልከችኝ እስኪ ምን አለኝ ከነሱ ነኝ? ምን ያደርግልኛል? ለምን ብዬ ነው እሷን ብጎዳት እያለ እየተመለከታት ነበረ። ከዛ በኋላ ሩያ ተጨነቀች። በአንድ በኩል እነ ኤሽረፍ ቤታቸውን በፖሊስ እንዲጠበቅ እያደረጉ ናቸው። ኮሚሽነሩ ማታ መጥቶ አቶ ኤሽረፍ አሁንም ቢሆን ወንጀለኛውን እየፈልግነው ነው። የሚገርመው ነገር ሌላም ቦታ ላይ ተመሳሳይ የሆነ ወንጀል ፈጽሞ በፖሊስ ሲፈልግ እንደነበረ ደርሰንበታል። ምንም እንዳታስብ፣ ለጊዜው ይሄ ቤት በፖሊስ ይጠበቃል እያሉ ነበረ። ድንገት ሩያ መጣች። ሩያ ስትመጣ ኤሽረፍ ሳያት እምባ እየተናነቃን ነበረ። ልጄ ምን ሆነሻል እያለ እየጠየቃን ነበረ። ያማን በአንድ በኩል ራቅ ብሎ እየጠበቀ ነበረ። የሆነ አጥር ስር ቁጭ ብሎ ይጠብቃል። ከዛም በኋላ በድንገት ሩያ እንዲሁም ነስሊያን መጡ። ዱላ ይዞ ሊጠጉት በጣም እየፈሩ ነበረ። ከዛ እሱ ቀስ ብሎ እያዩት ዱላውን እየጣለው ነበረ። ከዛ በኋላ ሩያ የጣለውን ዱላ እየያዘችው ነበረ። ከዛ በኋላ ነስሊያን ፎቶን በእጇ ይዛ ነበረ። ይህን ፎቶ ኬን ያገኘው አለችው። እንዲህ ስትለው ይህ መልስ ለመመለስ ቸገረው። ግራ ተጋብቶ እያያት እሷም ግራ ተጋባች። እየጠየቅኩ ነው ይህን ፎቶ ኬን ያገኘው ትለዋለች። አሁንም ዝም ብሎ ያታል። ለመጨረሻ ጊዜ ነው የምጠይቀህ። እሺ ልጅ ታውቀው ነበረ? እሺ ስለዚህ ጉዳይ የምታውቀው ነገር አለ? ይህን ፎቶ የት ነው ያገኘው? እሺ ይኸውልህ እዚህ ፎቶ ላይ ያለው ልጅ ማለት ነው ልጄ ነው። ከአመታቶች በፊት ጠፍቶ
ጠፍቶ ነበረ። ጠፍቶብኛል። ይሙት በህይወት ይኖር ምንም ማውቀው ነገር የለም። በላውን መልስ። ይሄ ልጅ የት ነው የምታውቀው አለችው። ይሄ ፎቶ እኔ ነኝ፣ የኔ ፎቶ ነው አላት። ከዛ እያለቀሰች ታየዋለች። እንዴት ሆኖ አንተ የምትሆነው አለችው። እኔ ነኛ፣ ይሄ ፎቶ ከልጅነት ጀምሮ እኔ ጋር ነበረ እያላት በአንድ በኩል ጄሱር የቤተሰቡን ትኩረት እየሰረቀ ነበረ። ይህም ወደ ግቢያቸው ዘሎ ለመግባት እየሞከረ በፖሊስ ተያዘ። ፖሊስ ይዞት እየገባ ተረጋጓ እያለ ነበር። ኤሽራፍ አየው። ምን ልታደርግ ደግሞ መጣ አንተ? የአፈሪ ጓደኛ የት ሄደ እያለ እየተቆጣው ነበረ። ከዛ በኋላ ፖሊሶች እጁን በካቴና እያሰሩት እስካሁን ድረስ ነስሊያን የት እንዳለች አልጠረጠሩም፣ አልገመቱም። ያማን ደግሞ ስለ ፎቶ ለነስሊያን እያስረዳን ነው። ይሄ ፎቶ እንግዲህ እኔ እንደማውቀው ከኔ ጋር ነበረ። ማን እንደቆረጠው አላቅም፣ ማን ኪሴ ውስጥ እንዳስገባው አላቅም፣ ኬት እንደመጣም አላቅም። ነገር ግን በቃ እኔ ኪሴ ውስጥ ነበረ፣ ከኔ ጋር ነበረ ይላል። እንዲህ ያለ በአንድ በኩል ነስሊያን አሁንም ማልቀሷን እንደቀጠለች ነው። ምናልባት የኔ ሊሆንም ይችላል፣ ይሄ ነው ማሰበው አላት። ምናልባት ያንተ ሊሆንም ይችላል አለችው። አዎ እንደዛም ሊሆን ይችላል እያላን ነው። ከዛ ተያዩ። ምናልባት አሁን አንተ እያታለልከኝ ቢሆንስ በምን አውቃለሁ አለችው። ከዛ በኋላ እሱ እያታለልኩሽ እሺ አለና ከኪስ ውስጥ ስለታማ ነገር ወጣ። ይኸውልህ ወደፊት እጠጋለሁ ማለት በዚህ እንጨት አናተን ነው የምልህ ትላለች ሩያ። ከዛ እሱ ይህን ስለታማ ነገር ከወጣ በኋላ ጸጉሩን ቆረጠ። ይኸው ለሁሉም መልሶችሽ እዚህ ላይ ያለ፣ በራስሽ በቃ ሁሉን ነገር በራስሽ አርጊው፣ እኔ እርግጠኛ ነኝ፣ አንቺ ግን እርግጠኛ ሁኚ ብሎ ጸጉሩን ሰጣት። ጸጉሩን ተቀበለችው። ከዛ በኋላ ራቅ አለ ከነሱ። ስለታማ ነገሩን እየጣለ ነበረ። ከዛ እዚህ ነኝ ብሎ እየጮኸ ነበረ። እዚህ ነኝ ብሎ ሲጮህ ፖሊሶች እየሮጡ መጡ። ተንበርክኮ እጁን እየሰጠ በካቴና እየታሰረ ምንም አልገባቸውም። እንዴት እጁን ሊሰጥ መጣ ብለው ገርሟቸው ይመለከቱታል። ከዛ በዚህ መንገድ ተይዞ እየተወሰደ ሰራን ተናዶ እያየው ነበረ። እሱም ቢሆን ዞር ብሎ ሁሉንም ይመለከታቸዋል። ነስሊያን በዚህ መንገድ ታስሮ መኪና ውስጥ አስገብተው ሲወስዱት እያየች ነበረ። ቆማ ትመለከታለች። አሁን እሱ ከጓደኛው ጄሱር አጠገብ ሆኖ ወደ እስር ቤት እየተወሰደ ነው። ዛሬ ምሽት የተፈጠረው ነገር ሙሉ ቤተሰቡን በአንድ ጊዜ ነው ያናጋው። ምናልባት ይሄ ልጅ አሊ ሊሆን ይችላል የሚል ስሜት እየተሰማቸው ነው። አንደኛዋ በጣም እርግጠኛ የሆነችው ሩያ ናት። ሩያ ማታ ወደ ቤት ገብታ በላፕቶፓ የሁለቱን ፎቶ እያነጻጸረች ነው። የአሊ በህፃንነቱና አሁን የያማንን ፎቶግራፍ ነው። ያማን ከጓደኛው ጄሱር ጋር ወደ እስር ቤት ገባ። በአንድ በኩል ሁሉንም ነገር ለመርሳት ትግል ውስጥ የነበረችው ነስሊያን እንደገና ዛሬ ቁስሏ ተቀስቅሷል። ወደ ልጇ መኝታ ክፍል መታ ቁጭ ብላ እያለቀሰች ነው። ኤሽረፍ አያታቸውን ቢሆን ወደ ቢሮ መጥቶ የጠፋው ልጅ አሊ ፎቶ እያየ እያለቀሰ ነበረ። በአንድ በኩል ሰራንም ቢሆን በቀጥታ ወደ ነስሊያን እየመጣ ነስሊያን የልጇ አልጋ ላይ ወጥታ እያለቀሰች ነው። አሁን እናትና ልጅ እርስ በርሳቸው የሚያስቡት አንዳቸው ለአንዳቸው ነው። ነስሊያን ስለሱ ታስባለች። ምናልባት ልጅ አንድ ቀን አድርጎ ከመጣ መልኩን ላላቀው ይችላሉ ብላ ስትፈራ ነበረ። ይኸው አሁን ደግሞ ከማይሆን ሰው ጋር እየተጋፈጠች ነው። እሱም ቢሆን ይህን እንድትቀበል ይፈልጋል። በጠዋት ነስሊያን ከእንቅልፏ እየተነሳች ነው። ሰራን ፊት ለፊቷ ተቀምጧል። ምን ተፈጠረ እያለችው ነው። ከዛ እሱ ብዙ ነገር ተፈጥሯል፣ እሺ ተነሺ ቁርስ እንብላ፣ ወደ አቃቤ ሕግ መሄድ አለብን፣ ያንን የማይረባ ውሻ እስር ቤት ለአንዴና ለመጨረሻ ጊዜ እናስገባው። እኔ ምልሽ ነስሊያን ትላንትና ማታ ግን እዛ ምን ታረጊያለሽ ብቻሽን አላት። ወክል አረጋ አየር ልቀበለው ጥቼ እኮ ነው፣ ሄድፎን አድርጌ ስለነበረ አልሰማውም አለችው። ከዛ በኋላ እሱ ጥሩ እሺ እንንቀሳቀስ በቃ አላት። አብረው ተያይዘው ሊወጡ ናቸው። ጄሱርና ያማን እዛ እስር ቤት ውስጥ ናቸው። አምላኬ ሆይ በቃ እንደዚሁ እንደ ቀልድ እስር ቤት ገባ ማለት ነው ይለዋል ጄሱር። ከዛ ያማን እስኪ ታረጋጊ ቀልድ ነው እንዴ ይለዋል። ድንገት ፖሊሶች መጡ። ከዛ ይዘዋቸው ሊወጡ ነበረ። ከዛ እና ታዲያ አሁን እንዴት ነው እዚህ እስር ቤት ልንበሳብስ ነው ይላል ጄሱር። እስኪ ጄሱር አንድ ጊዜ እንኳን ሲሪየስ ይለዋል። ሲሪየስ ለሆን ይኸው ለቺ ሴት ልጅ አይደለም ለምናምን ብትል ማለት ነው ያበቃልናል፣ ይኸው ሲሪየስ እያሉ ተያይዘው እየወጡ ነበረ። በሌላ በኩል አሁን ነስሊያን ቆማ እያሰበች ነው። ቢሮዋ ናት። ጸጉሩን ከጭንቅላቱ ላይ ቆርጦ የሰጠበት መንገድ ፎቶን እንዴት እንዳመጣላት እንዲሁም እንዴት ራሱን ለፖሊስ እንደሰጠ ሁሉን ነገሩን እያሰበች ድንገት ሩያ መጣች። ስትመጣ ሩያ ንግቢ ትላታለች። ከዛ በኋላ ፊት ለፊቷ ተቀመጠች። ሩያ ትላንትና የተፈጠረውን ነገር ለማንም ሰው አልተናገርሽም አይደል አለቻት። አዎ አልተናገርኩም አክስቴ ነስሊያን አልተናገርኩም አለቻት። ጥሩ እያለቻት ግን ያው አሁንም ቢሆን አንድ ልነግርሽ የምፈልገው ነገር አለ። ሆስፒታል መጥተው ነበር አንቺ ተኝተሽ፣ ለአጎቴ ሰራን ነግሮታል፣ ያው ትላንትና ለአንቺ የነገረሽን አለቻት። ሰራንታን እንዲደብቀኝ አለች። ምናልባት እርግጠኛ ስላልሆነ ነው አላመነውም፣ እንዴት ሊያምነው ይችላል፣ ከባድ እኮ ነው አለቻት። ከዛ የበለጠ እሷ እየፈራች መጣች። ቆይ እና ለእኔ ያለኝ ነገር አለ፣ አጠገቤ ነበር አይደለ አጠገቤ ነበረ ተሰምቶኝ ነበር እኮ ስትል ነበር። አዎ አጠገብሽ ነበረ እና እናቴ ኮንሽ ሁሉን ነገር ታውቂያለሽ ሲል ነበር። በቃ እኔ መጥፎ ሰው አይደለሁም ጥሩ ሰው ነኝ እያለ ነበረ አክስቴ ነስሊያን። ይሄ ነገር ግን እውነት ሊሆን ይችላል ብለሽ ታስቢያለሽ? እውነት ቢሆንስ ግን አለቻት። አላውቅም ግራ ግብት ብሎኛል የእውነት በቃ ስፈራው የነበረው ነገር ነው አሁን እዚህ ጋር እኔን እየተጋፈጠኝ ያለው ስፈራው የነበረው እንዴት ሊሆን ይችላል? ቆይ ይሄ ደግሞ እንዴትስ ነው አንድ ከተማ እየኖረን እስካሁን ድረስ እሱን ላላገኘው ያልቻልኩት? ያልገባኝ ነገር እኮ ይሄ ነው እያለቻት ነው። ከዛም በኋላ ቆይ ታዲያ አሁን ዲኤንኤ ምርመራው ልታረጊ ነው አክስቴ ነስሊያን ልታረጊ ነው አለቻት። አላውቅም ልጅ እንዳይሆን በጣም ፈርቻለሁ
እፈልጋለሁ አለ። እንዴት ብዬ እሱን እንደምጋፈጠው እንዴት ብዬ ከዚህ በኋላ ሁሉን ነገር ይዤው እንደሚሄድ አላቅም፣ ግራ ግብት ብሎኛል እያለቻት ድንገት ከዛ ለሩያ የተፈጠረውን ነገር ነገረቻት። ይኸውልሽ አክስቴ ነስሊሀን ባለፈው ለታሱ ቤታቸው የገባው የሁሉ ነገር የተፈጠረው ከአላዝ ጋር ስለተጋጨ ነበረ። አላዝ የሆነ ሰዓት ላይ ጓደኞቹን ይዞ በቀጥታ ወደ ቤታቸው ሄደ። ያማን አልነበረም። ከዛ የትናንትና ማታ የታሰሩ ልጅ የለም ከያማን ጋር ጄሱር፣ እሱን ደበደቡት እና በቃ ይኸው ነበር አለቻት። አላዝ ምንም በቃ መንቀጭቀጭ ብቻ እኮ ነው የሚያውቀው እያለች ድንገት ቻግላ መጣች። ስትመጣ ሁለቱ ሴቶች ወሬ እየቀየሩ ነበረ። ከዛ ቻግላ እማዬ እያለቀሽ ነበር እንዴ ትላታለች። አረ ምንም እያለች ወጣች። ከዛ በአንድ በኩል ሩያን ብትሆን እንዳይነቃባት ምንም ፍንጭ ሳሰጣት ቀጥታ ከቢሮ እየወጣች ነው። ያማን ወደ ቢሮ እየተወሰደ ነው ያለው። አቃቤ ሕጉ ምን ልታረግ እዛ ቤት ገባ ብሎ ብዙ ጥያቄ እየጠየቀው አሁን ከተወሰነበት የሚሆን ጣጣ ውስጥ ይገባል። በአንድ በኩል ደግሞ ነስሊሀን ልትመሰክር እየመጣች ነው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታደንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ